ወደ አያና እንሄዳለን። አያናችን ሰላም ቴዲ፣ እንዴት ናችሁ? ሁላችሁም ወደ ሱዳን ላይ መሰብሰብ በጣም የገረሙኝ ነገሮች መካከል እዛ ሐሰን የሚባለው ሰውዬ ፕሮፌሰር ይሉታል አንዳንዶቹ፣ ቅርብ ጊዜ የሻዕቢያ መንግስት አማክራለሁ 300 ግድብ ገድበናል ነው ምናምን ያለው የሚያስቀው ሽማግሌ ሰውዬ የሚያማክረው መንግስት ከሆነ ያጭሩ አክቲቪስቱ ጽምዶ እያለ በጣም ጮክ ብሎ የሚያወራው ሰውዬ ስሙ ይጠፋብኛል። እነኚህ ሁሉ ያው ለኤርትራ መንግስት ቅርበት ያላቸው ሰዎች ናቸው። ታዲያ ምን ነው በጦርነት እየታመሰች ያለችው ዳርፉር መሄድ ምን አስፈለገ? ለምን ጨከን ብለው ኤርትራ ላይ ያደርጉት? ቢኮዝ አሁን ከረንትሊ ጂኦፖለቲካሊ ያለው ፕሬሸር አሜሪካ የቀይ ባህር ጉዳይ አይ ቲንክ እዚህ ቤት አይ ቲንክ የኢራን ጦርነት እንደተጀመረ ታስታውስ እንደሆነ የተናገርኩት ነገር ነበር። ሰከንደሪ ኤንድ ቴሪሸሪ ስፒል ኦቨር አለው ይሄ ጦርነት። የመጀመሪያው ፕራይመሪ ስፒል ኦቨር ወይም የመጀመሪያው ፍሳሹ የሆርሙዝ ሰርጥ መዘጋት ኢኮኖሚክ ስፒል ኦቨር ነው የመጀመሪያው። ከዛ ሰከንደሪ የሚባለው ሁቲና የቀይ ባህር የባብል አልመንደብ ይሄ ሰርጥ መዘጋት ለማስወገድ ነው። ወይም እዛ አካባቢ የሚፈጠሩ ፕሮክሲ የሚባሉ የተቀጸላ ተዋጊዎች የቴረር ግሩፖች ከነዚህ ጋር የሚደረገውን እሱን ስፒል ኦቨር ነው ኮንትሮል መደረግ ያለበት። ቴሪሸሪ ኢንላንድ ስፒል ኦቨር ነው። እንደነ አሁን ቅርብ ጊዜ የወጣ አለ የዋይት ሃውስ በ6 ነው መሰለኝ ሜይ 6 ነው ይሄ ወር ሲጀምር አካባቢ ያወጣው ስትራቴጂ ያለ ቴረር ግሩፖች ላይ ወይም የሽብር ተቋማት ላይ ያለውን ስትራቴጂ አውጥቷል። አዲሱ ስትራቴጂ እና እሱ ሙስሊም ብራዘርሁድን እና ሌሎችን በደንብ ስፔሲፋይ አድርጎ ያስቀምጣል። ኦፍኮርስ ኢንተርናሽናል የሆነ የአሜሪካን ፖሊሲ ስለሆነ የሚያስቀምጠው ዋይት ሃውስ ብዙ ዲቴሎች አሉት። ይሄ ሶስተኛው ፍሳሽ የሚባለው መሬት ላይ ያለው በተለይ ኢትዮጵያ በብዛት ኮንትሮል የምታደርገው ከአሜሪካም ከዌስተርኖቹ ጋር አብራ የምትሰራበት ነው። በዚህ ላይ ባይዞይ ማዕቀብ ተጥሎበት የነበረው አንዱም ትልቁ ምክንያት የኤርትራ ከዛ በኋላ ኢንቨስቲጌቲቭ እንትን ተደርጎበት ኮንክሉዚቭ ወይም ደግሞ ሙሉ በሙሉ እርግጠኛ ስላልሆነ ተብሎ የተነሳለትም ከኢትዮጵያ ጋር በፈጠረው ሰላም ነው 2018 ላይ እንጂ እና አልሸባብን በማሰልጠን ሙስሊም ብራዘርሁድ ጋር ባለው ሪሌሽንሺፕ ጠንካራ ጫና የተደረገበት ነው። ይሄንን ጫና ያስነሳችለት ኢትዮጵያ ናት። አሁንም የአሜሪካ መንግስት ጋር በሚኖረው የማዕቀብ ማንሳት ውስጥ እንደ ፕሪኮንዲሽን ሊቀመጥ የሚችለው ከእንደዚህ አይነት ግሩፖች ጋር ለመስራት ነው። እንደሚታወቀው የአልቡርሃን ቡድን ሱዳን ላይ ከሙስሊም ብራዘርሁድ ጋር እንደሚሰራ በግልጽ ተናግሯል። ጀነራሉ በቅርብ ጊዜ የተናገሩት ነገር ነው። ኢሳያስ ከነሱ ጋር ነው አላይንድ ሆነ ያለው። ዛሬ ዳርፉር ላይ እየተገባበዙ ያሉት ከነዚሁ ግሩፖች ጋር። ስለዚህ ይሄንን አይነት ስብሰባ ኤርትራ ውስጥ ማድረግ አይችልም። ስሙንም ደግሞ የጦርና የምናምን ፖለቲካ አይደለም፣ ለሰላምና ህዝብ ለህዝብ ትስስር ብለው በሚል ፉገራ ስር ነው ያደረጉት። አስበዋል? አንዳርጋቸው ጽጌ ለሰላምና ህዝብ ለህዝብ ትስስር ሲሄድ ኢትዮጵያ የምትፈርስበትን ባንዳነት ከጠፋ ፋብሪካ አስከፍቶ ባንዳነት ያስመርታል እንጂ ያለ ብጥብጥና ያለ ባንዳነት የማይሆን ሰውዬ ሰላምና ለትብብር ከነዚህ አካላት ጋር ሊነጋገር ሄደ ማለት ነው አይደለም። ዲናያቢሊቲ የሚባል ወይም ደግሞ ልትክድ የምትችለው እንዲሆን ይፈልጋሉ። ለዛ ነው ኦፊሻል ሰዎችን ያላስቀምጡት። የሚታወቁና ሐሰን በደንብ የሚታወቁ ናቸው። አንዳርጋቸው ጽጌ ለሻዕቢያ ባለው ስታንሱ የሚታወቅ ነው። በዚህኛው በኩል ደግሞ ለሻዕቢያና ለቲፒኤልኤፍ ገረዳለው የሚለውን የአፋብንን አካልም የሚዘውሩት መካከል ግንኙነት ያለው ነው። እዚህ ውጭ ሀገርም ያለው ሪሌሽንሽፕ ይታወቃል። ግን ፕሎዘብል ዲናያቢሊቲ ይፈልጋሉ። መካድ የሚችሉት ነገር ሰላም ነው፣ ለንግግር ህዝቦች ይቀራረቡ፣ ጠብ እንዳይኖር የሚል ንግግር ነው ያደረግን ያለ ነው የሚል መካድ ይፈልጋል። አንደኛ። ሁለተኛ በኤርትራ በኩል ህግደፍ ላይ የሚኖረው ጫና በተለይ አሜሪካ ሰሞኑን እያሳየች ካለችው አቴንሽን አንጻር ጫናው ከፍተኛ ስለሚሆን እዛው ዳርፉር ነው የወሰዱት፣ ሱዳን ላይ ነው የወሰዱት ማለት እና አሁን ይሄን ሁሉ ጥግ መሄድ የሁሉ መጨነቅ የመጣው ከእጃቸው ላይ እየተበተነ ያለ ነገር ስላለ ይመስለኛል። ከእጃቸው ላይ እየተበተነ ያለ ነገር አለ። ኢትዮጵያ ውስጥ አሉ የሚሏቸውና አስተካክልናቸዋል የሚሏቸው ስትራቴጂዎች እየተፋለሱባቸው ነው ያሉት። እንደተጠበቀው ቲፒኤልኤፍ እንደፈለገው ተነስቶ ሲፏልን
የፌደራል መንግስት ዘሎ ይገባል ተብሎ ተስፋ ተደርጎ የተደገሰው ድግስም የሚበላው ሰው አጥቶ እየተደፋ ነው ያለው። የወጣወጡትን ወጥ ለመድፋት ተገደዋል። እሺ ስለዚህ ይሄ ሁሉ ትርምክምክ ሁሉ መተራመስ ያለው ጽምዶ ይሄድበታል ተብሎ የታሰበው ነገር እየፈረሰ ስለሆነ ህግደፍም ደግሞ ክሊር በሆነ ሁኔታ የሰላማዊና ይሄ በእንትን ህዝብ ለህዝብ በሚለው ቦታ ላይ ሌብል አድርጎት ፖለቲካሊ ወደዚህ ለመጠጋት እየተገደደ ነው ያለው። ፕሬሸሩ ከየት እየመጣ እንደሆነ ያውቃልና እንደዛ አይነት ፕሎዛብል ዲናያቢሊቲ ክሬት የማድረግና ሴፐሬት የማድረግ ራሱን ከዛ ውስጥ ለማስወጣት የሚደረግ ጥረት ነው የሚታየው። በቅርብ ጊዜ ውስጥ በጣም ክሊር የሆኑ ሳይኖች እናያለን ብዬ አስባለሁ። ግን አመላካቾቹ ከዋክብቱ ሰምረዋል። ይብላኝ ለቲፒኤልኤፍ እንጂ ሌሎቹ እንኳን ጉድጓድ መሰዋል። ቴንክ ዩ። ኤርትራና ኢትዮጵያ የሻዕቢያ ደጋፊዎችና ብልጽግና ድጋሚ አንድ ጠረጴዛ ላይ ተቀምጠው በጋራ እንስራ እንበልጽግ ምናምን እያሉ የሚያወሩበት ጊዜ ሊመጣ ነው። እስኪ የምናየው ነው። እዚሁ መድረክ ላይ ብዙ ነገር ነው የምታዩት። እስኪ ያ ይሆናል አይሆንም አሁን መሀል ላይ ያላችሁ ካሁኑ እንዴት ነው የምትሆኑት? እናንተም ትመጣላችሁ። ማነው ከጂ ማነው ተከጂ ማይኮ ከአንዳንድ መቶ ይስቃል። ተንኮለኛ ሄደናል ሳትል ዝም ብለህ እንዳትሄድ ፕሊዝ። እሺ ኢትዮጵያ ፖለቲካ እኮ ወደ ኤርታቸው ነው የምንሄደው። የኤርታቸው 5 ደቂቃ አለው ወንድሜ ቴዲ በራሷ አውርታ በራሷ ጨረሰች። አሁን እኔ የሆነው ጉዳዩ ጽምዶ ሳይፈጠር አልነበረም ብለን ስንከራከር እንግዲህ አንተ ቤት ኦልሞስት 2 ዓመት የሆነኝ ነው። ጽምዶ የሚባል ነገር የለም ውሸት ነው እያልኩኝ አሁን አቢና ኤርትራ ጽምዶ ለመስረት ወያኔና ጽምዶ ከአቢ ጋር ጽምዶ ለማድረግ እየሞከሩ ፋኖ እዚህ ላይ አይቀላቀሉ። ፕሊዝ ከቻላችሁ ራሳችሁ ችላችሁ ተቀላቀሉ። ነው አንተን አይመለከትም። እኔ ለአንተ ምስክር ሆናለሁ። በነገራችን ላይ ፕሬዝዳንት ይርታቸው ቆይ ይማረ ይርታቸው ሲንስ ዴይ ዋን ጽምዶ የሚባል የለም እያሉ የተከራከሩ የአማራ ልጆችን እኔ ምስክር ነው ሰጣቸዋለሁ። አሁን ተጠያቂ የምትሆኑት ጽምዶ ነበር ብላችሁ የተቀለበለባችሁ ካላችሁ እናንተ ሪከርድ የሆነ ነገር ስላለ እናንተ ትናገራላችሁ እንጂ ጽምዶ አሁን ኡኖ አማራ ራሱ ከሲንስ ዴይ ዋን የተቃወመ ልጅ ነው። ጥሩ ሌሎችም ብዙ አማራ ልጆች እንደዚህ አይነት ነገር የለም አንፈልግም ያሉ አሉ። ስፔሻሊ ይገባቸዋል። ኦኬ እሱን አሁን እዚህ ጋር ልጥቀሰው። ይርታቸው ጽምዶን ሲቃወም የነበረ ነው የለም በሚለው ንግሩ ይታወቃል። ያን ያዝብለት። እሺ ይርታቸው 4 ደቂቃ ከ39 ሰከንድ አለ። አሁን የናፈቀኝ እኔ አዲስ አበባ በኢትዮጵያ ቴሌቪዥን መታየት ብቻ ነው ፋኖ ከገባ በኋላ። አሁን እዚህ የሚያወሩትን ሁሉ የትም ቦታ ታማኝነት የለውም። እውነቱ መሬት ያለው ፋኖ አማራው ራሱ ችሎ ከመከላከያ መሳሪያ እየቀማ የኢትዮጵያ መከላከያ ተብሎ የመጣው የተለያዩ አሸባሪ በራሳችን እያሸነፍን እየተታገልን ያለን ሰዎች ነን እንጂ ከማንም አጋጭ። አንደኛ ወያኔ የኢትዮጵያ መፍረስ ፕላንና ስትራቴጂ አውጥቶ ክልል ፈጥሮ ኢትዮጵያ እንድትፈርስ ያቀደ ፕላን ያወጣ ድርጅት ነው። አማራ እንዲያንስ ተብሎ የወሎ የጎንደር የጎጃም መሬት የሸዋ መሬቶች ወስዶ ሌላ ክልል ፈጥሮ የፈጠረው በአማራ ላይ የጨረሰው ጄኖሳይድ የሚረሳ አይደለም። በኢትዮጵያ ታሪክ ተጽፎ የሚቀጥል ነው። ፋኖ ያንን በወያኔ ተጠግቶ መጥቶ ኢትዮጵያ ፕሪንሲፕልም ሞራልም እንዴት ሲያስብ ነው አማራ ከወያኔ ጋር አብሮ የሚሰራበት ጄኖሳይድ የፈጸመበት። አሁን የብልጽግና ኦሮሞማ የምትባል ክልል የፈጠረው አብይ አህመድ እንትን ያለው የአማራ 20 ሚሊዮን ህዝብ ከዛ እኮ ተጨቁኖ ታፍኖ ኦሮሞ ተብሎ ቁጭ ብሏል። ያንን ህዝብ እንደዛ ባርነት ያጫነው እኮ አብይ አህመድ ነው። አሜን ወያኔ ሓርነት አብይ አህመድም ህገ መንግስቱ አልቀይረውም የሚለው የአማራ ህዝብ ባሪያ ሞጋሳ ለማድረግ ነው እየተደረገ ነው ያለው። መብት የለውም፣ ስልጣን መግባት አይችልም፣ ፖሊሱ ነው መቀጠል አይችልም። በሞያ ሁለት ቋንቋ ተናገርን ተብሎ አግለውት
አይሶሌትድ የተደረገ ማህበረሰብ ነው። ስለዚህ እኛ ከጠላቶቻችን ጋር ጽምዶ የምንፈጥርበት መንገድ የለም። መቶ ብሎ ሲጠራ ቅድም ሌላ መቶ ካለ ሌላ እንግዲህ ወራሽን በለው ዋንጋሬ የአማርኛ ወራሽ ሆኖብናል። ጥሩ ነው። አማርኛ ቋንቋ ከወረስከን ምንም ልናደርግ አንችልም። በእኛ ምላስ ላይ ልትኮላተፍ እየፈለክ ከሆነ ተሳስተሃል። አንደኛ የህግ ምሁር ከሆንከ እዚህ የፖለቲካ አያገባህም። አንተ ህግን ማራመድ የህግ ምሁር ፖለቲካ ውስጥ አይገባም። ደሞዝ የሚቀጠረው ከመላው የኢትዮጵያ ህግ ጠበቃ ሆኖ እውነተኛ ፍርድ ለመላው ለተጎዳ ሰው ለመርዳት እንጂ የፖለቲካ አባል ከሆንክ ዳኛ ወይ ፍርድ ቤት መሆን አይችልም። የኢትዮጵያ ህግ አላቅም፣ ግን በአሜሪካ ውስጥ አንድ ጠበቃ የባለሙያ የሆነ ሰው ከፖለቲካ ድርጅት ከገባ አሉ ያደርጋል፣ መብትም ህግም አይፈቅድለትም። ስለዚህ የማታውቀው ነገር መተህ ስንቅር እያልክ ብልጽግና ጽምዶ ፈጠረ ከሻዕቢያ ራስ ብለህ ልትነግረን ትፈልጋለህ። አሰብ መጥቷል ኮንግራቹሌሽን ብለህናል። ሄደን እኛ ውሃ እንጠጣለን፣ እዛ ውሃ ሄደን እንጠጣለን፣ እናንተ አምጡት እንጂ ሄደን እዛ እንዋኛለን፣ ምንም ችግር የለውም ተሸንፈናል ብለን። ነገር ግን አሜሪካ ኢንተረስት የራሷን ለማስጠበቅ ነው ከኤርትራ ጋር ሳንክሽን ያነሳችሁ እንጂ አብይ ያነሳላቸው የምትለው ውሸት ነው። አብይ አንዴ ቃል ኤርታቸው አብይ ከመጣ ያደረገው አፍርሶ ኦልሬዲ ነሱ ይህ የኢራን ጦርነት አስረስማረ ጠበቃ ነው አይደል? አስረስማረ ጠበቃ ነው። ታጋይ በረሃ ሄደህ መታገል ትችላለህ። የከተማ ግን እንትን መሆን አትችልም። በረሃ ሄደህ ተታግለህ መምጣት ትችላለህ። እንትን የሚልበት ምክንያት የለም። ከተማ ውስጥ ያለ ነገር ከተማ ሆኖ ግን ሲቪል ከሆነ እንትን ጠበቃ ሆኖ እያንዳንዱ ማንም ጠበቃ የሚፈልግ ሰው ሆኖ አሁን እሱን እንትን የሚያደርገው ሰው አይኖርም። እንትና ከድል በኋላ ጠበቃ ሁኜ ያገለግላለሁ ካለ ከፖለቲካ ነፃ ሆኖ ካልሆነ በስተቀር ከነ ፖለቲካ በዚህ ጠበቃ ሁለቱ አይሄድም። ስለዚህ ያ ነው እና አሁን ለሰጠኝ ዕድል አመሰግናለሁ። ትንሽ በጣም ኢሞሽናል ሆኛለሁ። ቅድም የተናገረው ሁሌ አብይ ከዚህ በፊት የወልቃይት ጠገዴ ህዝብ ኮልታፋ ነው ምናምን ብለው ሰደውናል። ግን አሁን ምላሳቸው እናቃናቸዋለን ስልጣን ስንይዝ። የጊዜ ጉዳይ ነው። አብሽር ወደ ኢወርልድ እንሄዳለን። ታንክ ዩ ሶ ማች ቴዲ። እንደገና በደንብ አርቲኩሌት ላድርግ። እኔ ስሙን ልጥራው። የተጣመዱት ከፋኖ ቡድን አሉ፣ እንደገና ከብሔር ብሔረሰቦቹ ቅድም አንድ ኮምፕሌን መጥቷል። እኔም እዛ መገኘት ነበረብኝ። ባለኝ ችግር ያላለቀ ነገር አለ፣ እዚህ የሚፈልገው ነገር አለ። ወንጀል የሰሩ አሉ፣ የዓለም አቀፍ ወንጀል የሰሩ አሉ፣ ተባባሪዎችም አሉ፣ እዚህ ውስጥም አሉ። አልጠራም ስም። እነሱን አምጣቸው ፈልግ ተብሎ እየፈለኩ ነው እና አልሄድኩም እንጂ ደጋፊ ነኝ። ሌላኛው እንግዲህ ፓርቶቹን የዛ ጊዜ አልጨርስም። ለምን ተሰበሰቡ ሲባል ኢትዮጵያ ውስጥ ችግር ስላለ ነው። ይሄንን አይን ያለው ጆሮ ያለው እድሜ ገና ህፃን ያልሆነ እንግዲህ በፖለቲካ ህፃን አይሳተፍም፣ አዛውንት አይሳተፍም፣ ምናምን አይሳተፍም። ይሄ በፖለቲካ ሳይንስ 18 ዓመት ሊሆን ይገባል። የተሰበሰቡት ኢትዮጵያ ውስጥ ችግር ስላለ ነው ያልከው? ኢትዮጵያ ውስጥ ያለውን ችግር ይፈታሉ አይፈቱም? እንዴት ይፈታሉ? እንዴት አይፈቱም? በአንተ ትንታኔ ኢትዮጵያ ውስጥ ያለውን ችግር በሻዕቢያ ድጋፍ ነው ምንፈታው ማለት ነው? ሻዕቢያ የራሷ ችግር አለባት። ለምን በውጫሌ ውል መሰረት በእኛ በኩል ብቻ እለፉ ስል አይ በእናንተ በኩል አላልኩም ጅቡቲም ልሄድ ተብሎ ነበር በኢህአዴግ ጊዜ። አይ በእኛ ሁኑ ክፈሉ ሲባል ክፍያው ውድ ነው፣ ግመል ይጠጣል እናንተ እኛ ማንጠቀም ምናምን ተብሎ ጅቡቲ ተሄደ። ያንን ደግሞ አሁን አብይ በውጫሌ ጊዜ ቢያድግ የውጫሌ ውል እንዴት መሰረት ሄደ። ውጫሌ ውል ጣሊያ ኤርትራንን ወደቡን ከያዘ በኋላ ኢትዮጵያ ማንኛውም አይነት ግንኙነት በእኔ በኩል ታደርጋለች ብሎ ነበር። ያ ለአድዋ ጦርነት ዳረገ። ከዛ አዲስ አበባ ውል ላይ አፄ ምኒልክ አንቀጽ 17 ያንን ኩድና ውድ የሚባለው
ያ ነው እስካሁን እኮ አሁን ይኸውልህ ፖለቲካ ሳይንስ ትምህርት ቤት ግቡ እንደ ሴተኛ አዳሪ በልምድ ብቻ አትንጫጩ ምንለው ለዛ ነው። ያንን ውጫሌ ውሉን አድዋ ጦርነት ላይ ሁሚሌት ተደርጎ ተመለሱ። ከተመለሱ በኋላ አዲስ አበባ ውል ነበር። አዲስ አበባ ትሪቲ ብለህ ግባ። እዛ ላይ መረብ ምላሽ ተብሎ የተከፈሉ ሰዎች ናቸው። አሁን የዛሬ ሰውዬ አቡሽ ነው ምለው ነኝ። የዛሬ ሰውዬ በፕሪቶሪያ ነው ምን አቦ ትግራይ ፕሪቶሪያ ያስፈልገዋል። በፈጠረ ትግራዋይ የዮሐንስ ሀገር መተማ ማለት በፕሪቶሪያ ነዳጅ ተከልክሎ በጀት ተከልክሎ ካልተንበረከክሽ ተብሎ እንዲሁም ክቡር የኦሮሞ ህዝብ ይጠቅመዋል ባይ ነኝ እኔ። አይጠቅምም። እኖራለን እኮ ወደፊት እና በፕሪቶሪያ ጠብቀናል። ይሄው አልሰራም። እና እናንተ አሁን ተቀደደ ኢሳያስ ፕሪቶሪያን አስቀድዶ ብለን የቀለድ ነው ማለት አይደለም። ፕሪቶሪያ እኮ አልሰራም። ጌታቸው መጣ ምን አለ ያንን እንግዲህ በቀሉን ስትወልድ ነው እንኳን ማርያም ማረሽ ምሏት ከሷ ጋር ያነ ህመሟ ህፃኑ ስዘል ባሎቲንግ ነው የምንለው እኛ ምናምን ለማንም ይደርስላት የለም። ሰክሰስፉል ስትሆን ያው ኮንግራቹሌሽኑ ይመጣልና ፖለቲካ እንደዛ ነው። አሁን አዲስ አበባ ገብቶ አብይን ቢያባሩ በስማም ጽንዶ ጀግናው ገባኮ ይባላል። እና ባጭሩ ኢትዮጵያ ውስጥ ያለው ችግር በህብረት ተባብረን ብንቀርፈው ኖሮ ይሄ ሁሉ አይሆንም ነበር። አንዳርጋቸውም ገብቶ ነበርኮ ከአብይ በላይ አንዳርጋቸውን ያገዛል። ለነገሩ ኃይለ ማርያም ነው የፈታው። ደቡብ ስለሆነ አይመሰገንም። የፈታው ኃይለ ማርያም ነው። ለምን ነው አንዳርጋቸው ገብቶ ነበር? ለምን ወጣ? መረጃው አለ ገባ የሚፈል በጣም እኔ ኃይለ ማርያም ፈታው ስል መረጃ እንዳለኝ አርገ ያዘው እና ግን አብይ ጋር ተጨባበጠ። ቢሮ መጣ ምን አለ? እኔ አብይ ጋር ኃይለ ማርያም ነው የፈታው። ኃይለ ማርያም ነው ማን ሁሉንም ልፍታ እስር ቤትን ቤተመጻሕፍት አደርጋለሁ ያለው ኃይለ ማርያም ነበር። ኃይለ ማርያም እና አብይ አብሮ ስለሚሰሩ እዛ ላይ አሁን ተቸግር ያለው ያኔ በኃይለ ማርያም የሚነገድም አለ ምንም አለ። እሱን ጠቅላይ ሚኒስትር ኃይለ ማርያም ብትጠይቅ ባይዘወይ ድሮ አንዳርጋቸው የተፈታው ኃይለ ማርያም ሄዶ እንጆ ካቋቋመ በኋላ ቆይቶ ነው አንዳርጋቸው የተፈታው። እንግሊዝ ግን አዋጁን ያወጀው ክሮኖሎጂ እዛ ጋር ገባች። ቤተመንግስት ሄዶ ፎቶ ተነስቶ ይሄ መንግስት አሁን የሚጓዘው ምንም ስጋት አይግባችሁ እኔ በሰጠሁት ሮድ ማፕ ነው ብሎ ካለ በኋላ ስልጣኔ አሁን አገሪቷ የተመራች ያለች እኮ በራሱ ሮድ ማፕ ነው። የራሱ ሮድ ማፕ ነው የሚቃወመው ማለት ነው ካለ በኋላ አሁን በፖለቲካ ትክክለኛ ዋት የሚለውን ምንድን ነው ያጣላው? እኛ who gets what how and when ነው ፖለቲካል ኢኮኖሚያ ናት ያቺ አርቷ ጥበቧ ማስዋቧ ማስሞንሞኗ ፖለቲካል ኮሬክትነስ የምትባለው እሷ ላይ ማኖ ነክቷል ብልጽግና። በቃ አብይ ኦቲስቲክ ነው ምለው ይመጣና እኔን ከነካ እያንዳንድችን ትክክለኛ ነገር አሸናል ይላል። ኦቲስቲክ የሚለው ነገር ትክክል አይደለም። ያልሆነን ሰው እንደዛ ማለት እንኳን ያልሆነን ማለትም ትክክል አይቆጣም። ቴዲ አይቆጣም። ሰው አይገደልም። እሱ እያለ ወጣቱ እንደዛ ነገር እሺ ልጠይቅ ማስቆም አይችልም። እሱ ሌላ ነገር ነው። ኦቲስቲክ ያልከው ነገር ግን ትክክል አይደለም ነው ያልኩህ። አንተ ጥሩ ብለሃል፣ አስተካክለሃል። እንግዲህ እኔ ደግሞ አስብበት ሪካንቲንግ ይባላል ወይ ልስበው ወይ ላልስበው እችላለሁ እና ለአንተም ጥያቄን በጥያቄ ላድርግ። ኢትዮጵያ ውስጥ ያለው ችግር የፈጠሯቸው ችግር ሊሆኑ ይችላሉ፣ ሶሉሽን ይዞ ሊመጡ ይችላሉ። አንዴ ቃል እነሱም ነገ ያው ቪሸስ ሳይክል ብለዋል። ኢትዮጵያ ውስጥ ፖለቲካውን እንደም ቁጭ ብለው ተወያይተው በውይይት በዘመናዊ መንገድ አንድ ነገር ልበል፣ ሲቪላይዜሽን ኦር ዌስተርናይዜሽን ብል ጠቅላይ ሚኒስትር መለስ ኖ ሲቪላይዜሽን ሌላ ጋር ሆነ ሲቪላይዝድ መሆን ትችላለህ ብሎ ነበረ እና ሲቪላይዝድ የሆነ ፖለቲካ ካላራመድን ኢንክሉሲቭ የሆነ ፖለቲካ ካላራመድን እኔ ነኝ ጊዜ የኔ ነው ብሎ ከረገጥን ምን ካል ነገም ሌላም ይፈጠራል። ቪሸስ ሰርክል ያለው አገሪቱ ደዋ ትሆናለች። አሁን ቅድም በተሷል ዝጋ አገሪቱ ባትፈርስ እንኳን ማንም እኮ እንድትፈርስ አይፈልግም። ማንም ሁማን ኔቸር ቲዮሪ እንደዛ ነው። ማንም ቁንጥጫ አይወድም። ኢንጆይ ፕሌዠር አቮይድ ፔን የሚባለው ማለት ነው። ያ ነው የሀገር ማፍረስ። እሱን ተውት ጋይስ። አይፈርስም አይደለም ጀስት ከሜን ውስጥ አጽደው አገር ትፈርሳለች እኮ ማለት የተሸናፊዎች ድምፅ እኮ ነው። ለምን ሀገር የምታፈርሰው? አገር መፍረስ የሚባለው ስለምንድን ነው የምንናገረው?
ኢቨን ገዢው ፓርቲ ራሱ ስልጣን ላለው ሀገር የማፍረስ መብት የለህም ብላችሁ ነው መናገር ያለባችሁ። አብይ የተባረረ ማለት ሀገር ይፈርሳል የሚለው ዶማነት የኋላ ቀርነት ነው። ኦኬ ንግግር ገብቶኛል። ኦኬ እሺ ኖ ለአንተ አይደለም መልሴ። ሀገር እናፈርሳለን ምናምን የሚል ነገር ካለ ማለት ነው ሀገር እናፈርሳለን ምናምን የሚባል ንግግር እሱን ማጽዳት አለብን። ዞረን የምንገናኝበት ነው ሻይ ቡና የምንልበት ነው። ለእናንተ አልነግራችሁም። እሺ ኢወርልድን ከልብ ነው የማመሰግነው። ከኢወርልድ በኋላ ወደ ሰላም ነው የምንሄደው። እሺ ቴዲሻችን አጠር ያለች ንግግር ተናግሬ ሰናበታችኋለሁ። እኔም እንግዲህ ያው በወያኔ ካሊኩረም የተማሩ እንደዚህ ነው ፖለቲካቸው የሚተነትኑት። በጣም ከባድ ፖለቲካ ያላቸው ያው እንግዲህ ካሊኩረሙ ሰርቶ ዛሬ እንደዚህ በስሜት ውስጥ ገብቶ ሀቀኛ ደጋፊ ሆኗል። እንግዲህ እግዚአብሔር ከአንተ ጋር ይሁን እያልን ወደ ፖይንቱ ስንመለስ በጣም በሚገርም ሁኔታ ማለት ነው እነዚህ እንጣመር ብሎ የመጡ ቡድኖች ከጠላት ጋር መስራታቸው ሁልጊዜ በጣም ያሳዝነኛል እኔ። ምክንያቱም ሱዳን የእኛን መሬት ይዛ አለቅም ብላ ከኢትዮጵያ ጋር ንግግር በምታደርግበት ሰዓት፣ ኤርትራ ደግሞ በዛው መንገድ ከኢትዮጵያ ጋር ሽኩቻ ውስጥ በገባችበት ሰዓት እነሱ ግን የራሳቸውን ሕዝብ አሳልፈው ለጎረቤት ሀገር መስጠታቸው አንገት የሚያስደፋ ነገር ነው። ምንም የያዘው ፖሊሲ በሰላምና በሰላም በሚል መንገድ ነው። ከመጀመሪያ ጀምሮ እንዳያችሁት ወደ ስልጣን ከመጣ ጀምሮ በሰላም ነው ሁሉንም ነገር ሲፈታ የከረመው ማለት ነው። ወርዶ ህዝብን ሲያነጋግር የነበረው ለሰላም ብሎ ነው። የገደላችሁትን ያስገደላችሁትን ቡራዮ ላይ ሻሸመኔ ላይ ሲጎበኝ ሲያለቅስ የነበረው እናንተ ብታላግጡበትም ህዝቡን ስለሚወድ ነው። በዚህ መንገድ ነው የደገፍነውም እስካሁንም አብረ ነው ያለው። አንድ ደቂቃ ህዝባችንን የሚጎዳ ነገር ወይ ደግሞ በህዝባችን ላይ የሆነ ነገር ቢደርስ ትረስሚ ሽፍት እንደምናደርግ ግን እንደዛ አይነት ነገር ስላላየን ነው። ኢትዮጵያን አስቀጥላለሁ ብሎ ሲል ችግር የለም እያልን አይደለም። ነፍ ችግሮች አሉ። በሱ እኩል የማይራመዱ አብረውት ያሉ ከስሩ አጠገቡ ያሉ ሴራ የሚያሰሩት ከነዚህ ቡድን ጋር አሁን ከምንላቸው ቡድን ጋር የሚሰሩ አሉ። ይህንን ግን በጥበብ እያለፈው ነው። ጥበብ ያስፈልጋል። እንዳሁኑ ልጅ በስሜት ተናግሮ እንደዚህ አስገብተን በዚህ ወጥተን በዚህ ገብተን አውጥተን አውርደን ሳይሆን እሱ የሚሄደው ያለው በጥበብ ነው። ጥበብ ይጠይቃል። ፖለቲከኛ መሆን ጥበብ ይጠይቃል። ዝም ብሎ በስሜት መሆናቸው። እኔ አሁን ፖለቲከኛ ሆኜ ብትለኝ እኔ የኢህአዴግ ጊዜ ሳይሆን ፖለቲካ አሜሪካ ነገር 14 ዓመት ነው የወሰደብኝ። እንደዚህ ልጅ ስሜታዊ እንደ አብይ ነኝ ስሜታዊ ሆኜ ሰው አልገልም። ወዳጅ እህቴ አካሄዱ ይሄ ነው። ይሄ አካሄድ አይደለም። ይሄ በሰው አንደበት ላይ ገብቶ አረፍተ ነገር ማስተካከል ነው። እንደ ህፃኑ ልጅ ስትለኝ እንደገና እንደ ህፃኑ ልጅ ካለ ትክክል አላልኩም። በእውነት አላልኩም። እኔ ጨዋ ልጅ ነኝ። ልጅ ነኝ። እሺ ይመችሽ። በይቀጥ እኔ ፍሪደም እኔ ያውልክ በጥግና ነገር አንዴ በቃ እኮ ተናገረች እኮ አላልኩም ማለች። በቃ ተቀጠል እንዴ በተቀደደው በሁሉ መጨቃጨቅ አለብን። ቀጥ ሰላም። እሺ ልናገር፣ አጠር አድርጌ ልናገር። እኛ እንግዲህ በጨዋነት ነው የምንናገረው፣ ምክንያቱም ብልጽግና ያስተማረን እሱን ነው እና ማንም ሰው ቢገፋን እንገፋለታለን፣ ግን አንወድቅለትም። ቢሰድበን ስድቡን እንቀበልና እንስቃለን፣ ግን አንሳደብን መልሰን። በዛ መንፈስ ነው የምራመደው እና ኤኒዌይ ወደ ፖይንቱ አልቋል ሰዓቱ። ወደ ፖይንቱ ስመለስ ቴዲሻ ኢትዮጵያ ማለት በጣም 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 ዲፕ የሆነ ሚስጥራዊ ነገር ያላት የተያያዘ የተሳሰረ ህዝብ ያላት እኛ ሚዲያ ላይ እንደምናወራው ሳይሆን መሬት ላይ ወርደ ብትሄድ ኮምፕሊትሊ የማይነቀንቃቸው ህዝቦች ነው ያሉት እና ለአንድ ደቂቃ ስጋት የሌለን ኢትዮጵያ ትፈርሳለች በሚሉት ላይ አትፈርስም ብለን አንነጋገርም። ኢትዮጵያ ትቀጥላለች። ዶክተር አብይ አህመድ የሚቀጥለው ምርጫ አሸንፏል። በዚህ አጋጣሚ ደህና ሆኑልኝ። አንድ ልጅ ፌስቡክ ላይ ምን ይላል ጽሁፉ? ቆይ እናንተ የምርጫ ቅስቀሳ ብልጽግናን መረጡ እያላችሁ ቅስቀሳ የምታደርጉ እናንተ ባትቀሰቅሱ ፓርቲው የሚሸነፍ መስሏችሁ ነው? እናንተ ባትቀሰቅሱ ፓርቲው የሚሸነፍ መስሏችሁ እንዴ ብሎ ጽፏል። ለማንኛውም ሰላምን ከልብ እናመሰግናለን። ኧረ አንድ ሰው ረስተናል። ከአያና ቀጥሎ ያወራል ብዬ ነበር። ችሎት ሰላም ጤና ይስጥልኝ። እንደምን ናችሁ? አለን። ይሰማል አይደል? ይሰማል።
አመሰግናለሁ። ለማንኛውም አሁን ዋነኛው ትልቁ ቁም ነገር ስለ ጽምዶ የሚባለው ለመናገር ነው። ግን ከዛ አስቀድሜ ማለት የሚፈልገው ነገር ቢኖር ምንድን ነው፣ እኔ ከዚህ በፖለቲካውም በሁሉም ነገር ተቀባይነት ለማግኘት ሳይሆን ወይም ደግሞ ተደማጭነት ትንሽ ኃይል ያንሰዋል ችሎ ትንሽ ለፖለቲካውም ለሁሉም ተቀባይነት ለማግኘት ሳይሆን ለሀቅና ለእውነት ሁሉን ነገር በደንብ አፍረጥርጠን መሄድ ስላለብን ማወቅ ስላለብን ነው። አሁን ለምሳሌ ይሄ ጽምዶ የሚባለው ድሮም ጀምረን ስናወራውና ስናገርበት የነበረ የኤርትራ ህዝብና የኢትዮጵያ ህዝብ አንድ አይነት ህዝብ ነው ማለት፣ የትግራይ ህዝብና የኤርትራ ህዝብ አንድ ነው ማለት ነው። የአፋር ህዝብና የኤርትራ አፋርና የኢትዮጵያ አፋር ህዝብ አንድ ህዝብ ነው ማለት ነው። እና ምን ለማለት ፈልጌ ነው እንደዛ ስላችሁ፣ አሁን ድሮ ስንጮህለት የነበረውን ቋንቋ በዛሬው ተነስተው ለራሳቸው ድሮ አይደለም ሲሉ ቆይተው ዛሬ ለፖለቲካ ጥቅማቸው ሲሉ ጽምዶ ብሎ መነሳቱ በጣም ተገቢ አይደለም ብዬ ነው የማስበው። እና ሊሳካም የማይችል በጣም አለ አይደለም የሚያስጠላ ነገር ነው። ነገር ግን አሁን እኔ ከዛ ቀጥዬ ማለት የምፈልገው ስለ አንዳርጋቸው ጽጌ ነው። እና አንዳርጋቸው ጽጌ ብዙም ጊዜ የሚወቀስበት ቅድምም ስትለው የነበረ ስለ ሱዳንም ስለ ሌሎችም ስታወራ ነበር። አንዳርጋቸው ጽጌ ብሎዋል ብለህ ስትለው የነበረው ማለት ነው። አንድ ወንድማችንም ሲናገር ሰምቻለሁ። የአማራ ህዝብ የለም ብሎ ሲል የነበረ እውነት ከሆነ አው ትክክል ነው። አንዳርጋቸው ጽጌ አንድም ቀን ተሳስቶ አያውቅም። እንዲያውም ከዛ በበለጠ እንዲያውም እንኳን አማራ ብቻ ሳይሆንም ትግራይ የሚባል የለም፣ ኦሮሞ የሚባል የለም፣ አላውቀውም። እኔ አጠቃላይ በእኔ አስተሳሰብና በእኔ አመለካከት የለም፣ እንደዛ የሚባል ነገር የለም። እና ሰውየው የሚያስባቸው አስተሳሰቡና አመለካከቱ በደንብ አድርገን ብናቅና አስተውለን ብናስበው በጣም ይሄ እዚህ ቤት ማይባል ንግግር ነው። አንደኛ አለው ለምሳሌ በፌዴሬሽን ምክር ቤት ተመዝግቦ በጀት የሚሰፈርለት አለው የሚል ሚሊዮኖች ያሉበትን ህዝብ የለም ማለት እንደ ጄኖሳይድ ነው። አለው ካላ አለም አማራም አለ ኦሮሞም አለ አለ ከተባለ አለ ልንል እንችላለን። አሁን እኔ የምናገረው ልክ እንደ ራሴ እንደ ፖለቲካ አስተሳሰብ እኔ እንደማስበው የለም ማለት ነው። አሁን ይሄን አንደርስታንድ ይገባኛል። ግን የለም ማለት ህልውናቸውን መካድ ነው። ያ ደግሞ አይደለም። እኔ ማስበው እንደ ራሴ ሀሳብ አንደርስታንድ ያንተ የግል ሀሳብ ነው። ግን እዚህኛ እንደዛ እናወራም ልፈልግ ነው። አዎ ይገባኛል። ኦሮሞም አለ ትግራዋይም አለ ይገባኛል። እኔም ራሴ እኮ ከዛ ውስጥ አንዱ ነኝ። ግን እኔ የምለው ሁሉም እንደ ቋንቋ ነው የማስበው። ቋንቋ አማራ የሚባል አማርኛ ቋንቋ የሚያወራ አማራ ማህበረሰብ እንዳለ፣ ኦሮሞ የሚባለው የኦሮምኛ ቋንቋ የሚናገር የኦሮሞ ማህበረሰብ እንዳለ፣ ትግራይ የሚባል ትግርኛ የሚናገር የትግርኛ ተናጋሪ ቋንቋ ማህበረሰብ እንዳለ አድርጌ ነው የማስበው። ምክንያቱም ይኸውልህ ስታስበው አሁን ትግርኛ የሚባል ቋንቋ የሚናገረው ማህበረሰብ ልክ እዛ ኤርትራ የሚናገረው ቋንቋ የሚናገር ትግርኛ ቋንቋ የሚናገረው ማህበረሰብ ነው። ቶፒካችን ጽምዶ ላይ እናተኩር። በኋላ ቶፒካችን ወደ ሌላ ሄዶ አለው የለም የሚል ክርክር ውስጥ እንዳንገባ ስለ ጽምዶ ንገረን። ስለ ጽምዶ ምንድን ነው ያንተ እይታ? ጽምዶ የሚባል ነገር እንደሌለ እኮ አሁን እየነገርኩህ ነው። ይህ ህዝብ ጽምዶ የሚባለው ያው ጥምር ነው። ድሮም ጀምሮ የተጣመረ ማህበረሰብ ነው። አሁን ያለው ጽምዶ የሚባለው ለፖለቲካ ሽፋን ለፖለቲካ የሚጠቀሙት እንትን ካልሆነ በስተቀር ምንም አይነት ፋይዳ የለውም፣ ሊሆንም አይችልም። ልክ ዛሬ ስንት ዓመት ኦሮ አማራ ተብሎ እንደተፈጠረው ለጊዜው ይጠቅማቸዋል። ከጊዜ በኋላ እየተሸረሸረ ሲሄድ የሚያከትም ነገር ነው። ሌላ ምንም አይነት ቁም ነገር የለውም። እና ይሄ ጽምዶ ምናምን የሚባል ምንም ፋይዳ ቢስ ነው። ምንም አይነት ነገር እንትን የለውም። እሺ ችሎትን እናመሰግናለን። ቀጥታ የምንሄደው ወደ ኡኖ አማራ ነው። ቴንክ ዩ ቴዲ። አንድ ማወቅ ያለብን ነገር ከአብይ አህመድ በላይ ለኤርትራ ፍላጎት ትክክለኛ ሰው የለም። ሻዕቢያ አንድና አንድ ነገር ነው የሚፈልገው፣ ኢትዮጵያ ማዳከምና መበተን ነው። ያንን ደግሞ አብይ አህመድ ያደርግላቸዋልና ከአብይ አህመድ በላይ ትክክለኛ ሰው የለም። ያጣላቸው ነገር አንድና አንድ
የፕሪቶሪያው ስምምነት ነበረ እና ደግሞ አብይ አህመድ ወደ አሰብ ማማተሩ ነበር። ወደ ያ ሲቀለበስ የ2011 ጥምረት ተመልሶ መጥቷልና ቅድም ሲነሳ ነበር አንድ ነገር ሜይ 6 የወጣ የካውንተር ቴሮሪዝም ስትራቴጂ የሚባል በአሜሪካ መንግስት የወጣ ጽሁፍ ነበርና እዛ ላይ የተነሳ ነገር አለ። እነኚህ ሰዎች ኦልሬዲ ቀጠናው ላይ ያሉ ኢስላሚክ እነኚህ ምንድነው ኢስላሚክ ሬበል ግሩፖች እና ቴሮሪስቶችን እንዲከላከሉላቸው የነሱ የአሜሪካ ቡድን ደግሞ የአሜሪካ መንግስት ደግሞ የኢንቴሊጀንስ እና የሌሎች ድጋፎችን እንደሚያደርግ ተገልጿል። እና ኦልሬዲ መጨነቅ ያለበት ኃይል ካለ ከነኚህ ኃይሎች ጋር ግንኙነት የሚያደርግ የኤርትራን ወታደር ተሸክሜ ይታገላለሁ የሚል ኃይል ነው መጨነቅ ያለበት። 360 ዲግሪ ከበባውን ቀልብሻለሁ ሲል የነበረው ቲፒኤልኤፍ አሁን ወሪ ማድረግ አለበት። ቢካዝ እነኚህ ሰዎች ወጥተው ከሁቲ አማጽያን ጋር እንሰራለን ብለዋል፣ ከኢራን መንግስት ጋር እንሰራለን ብለዋል፣ ከኤርትራ ሎጂስቲክ እንቀበላለን ብለው ኦልሬዲ ያንን ፕላን አድርገው ነበረ ፕሪቶሪያን ያፈረሱት። ያ እንኳን ሊሳካ አልቻለም። ግን አሁን ላይ ከኢራን ከሁቲ አማጽያን ከሚድል ኢስት ካሉ ኢቨን ወጥተው የጀነራላቸው ከአልሸባብ ሁሉ ልንሰራ እንችላለን አብይ አህመድን ለመጣል ብለው ሲናገሩ ነበርና በአሜሪካ ባክ እየተደረገ የሻዕቢያ መንግስትና የብልጽግና መንግስት ሁለተኛ ዙር ሁሉ ሊገባ ይችላል ማለት ነው ወደ ትግራይና ያንን እንጠብቃለን። እነኚህ ሰዎች ያጣላቸው አንድና አንድ ነገር ነበር። አብይ አህመድ ወደ ሻዕቢያ በማማተሩ ያልሆነ ጊዜ ገዝተው ፋኖን ተጠቅመው ቲፒኤልኤፍን ተጠቅመው ጊዜ ገዝተው ተደራጅተው መጥተዋል ሻዕቢያዎች። ያ ሊደነቅ ይገባል። ያንን እንትን ልናደርግ ይገባል፣ አፕሪሺየት ልናደርግ ይገባል። የሰርቫይቫል ኢንስቲንክታቸው በጣም አስገራሚ ነው። እነኚህ ሰዎች ተጠቅመውብን እንግዲህ ጽምዶ ሱዳን ላይ ይሰበሰባሉ አብረን ሆነን ኢቭን ሰሜንን ምንድነው ኩሽና ሴም የሚሉ ሁሉ ትርክት ይዘው መጥተው ነበረ ብዙ ነገር ሲሰራ የነበረው። ኦልሬዲ አሁን ላይ ግን ያ ሁሉ ከሽፎ በመጨረሻ ተጠናቋል ማለት ነው። በአብይ አህመድና በኢሳያስ መተቃቀፍ ተዘጋጁ። እኔ ለእነ አማኑኤል ገብረ ሚካኤል ለእነ ደብረጽዮን ሁለተኛው ዙሩ ላይ ሊመጣ ይችላል። አሁን ላይ ኦልሬዲ ትሬት ናቸው። እዛ ጋር ቲፒኤልኤፍ ትሬት ሊሆን ይችላል ሁለቱም። የካውንተር ቴሮሪዝም ስትራቴጂ የሚለው እንትን የሚለው እሱን ነው ከኢስላሚክ ቴሮሪስት ኃይሎች ጋር የሚሰራን ኃይል በጋራ እንደሚመቱ ነው የሚገልጸውና አሜሪካ የኢንቴሊጀንስ ድጋፍ ታደርጋለች፣ ሌሎቹ ደግሞ መሬት ላይ ይሰራሉ ማለት ነው። እና ወደ ዞረው ፊታቸውን አዞረው ወደ ቲፒኤልኤፍ እንትን ሊሉ ይችላሉ፣ ወደ ቲፒኤልኤፍ ሊመቱ ይችላሉ። ያንን እንጠብቃለን። እኛ ወሬ አናደርግም። ሻዕቢያን ተማምነን አይደለም ጦርነት ውስጥ የገባ ነው። ሻዕቢያ አንደኛ ረዲኛ ኤክስፔክት እናደርጋለን ጦርነቱን ማራዘም ነው የሚፈልገው ከሚረዷቸውም ተተኳሾች ከሚረዷቸውም መሳሪያዎች አንጻር ጦርነቱ የሚያልቅበትን ሳይሆን ይልቁንም ጦርነቱ የሚራዘምበትን ነገር ነበር ሲያደርጉ የነበረው። ብዙዎቻችን ድምፅ ሆነናል። ኦልሬዲ ያከሽፏል። አሁን ላይ እንግዲህ እየመጣ ያለውን አሰላለፍ አይተናልና እኔ ጽምዶ ቀድመን ስናገር እንደነበረው መጨረሻው ይሄ በደብረ ጽዮንና በኢሳያስና በአብይ አህመድ መጨባበጥ ተጠናቋል ማለት ፈልጋለሁ። ቴንኪው። ለማንኛውም ቴዲ እስክንድር ከመጀመሪያ ጀምሮ ይህን ስለተቃወመ ነው የወረዳችሁበት? ኖ አይደለ። እኔማ ጽምዶም ቢቃወማን እንደግፈው ነበር። እሱ እኮ ምንድን ነው ያለው? እንስራ ከነኛ ሄዱስ ጋር ካልሰራ ማሸነፍ አንችልም ነው ያለው። ከቲፒኤልኤፍ ጋር ከሻዕቢያ ጋር ነው ከሻዕቢያ ጋርም ከቲፒኤልኤፍ ጋር አብረን እንስራ ብሏል። እንደውም የምታስታውስ ከሆነ እዚህ ቤት ሁሉ አውርተንበታል። ቴዲ ለእኔ ቢሮን ከፍታለን እዛ ብሏል። ወደ ኤርትራ ኤርትራን ከፍታለን እንጂ እሱም ብቻ ቢልማ የዛን ጊዜ እኮ ስንወያይ እንዴት ነው ቲፒኤልኤፍን ዘለ ከሻዕቢያ ጋር አላንስ ፈጥራለሁ የምትለው መሀል ላይ ያለው የምታደርጋለህ ከአንዱ ጋር ሰራለሁ ትላለህ ከአንዱ ጋር አልሰራ ማለት ምን ማለት ነው ብዬ እንደውም ጠይቂያችሁ ነበር። እሱን ነው እኮ እያልን ያለ ነው። ከቲፒኤልኤፍ ጋር አልሰራም ከሻዕቢያ ጋር ሰራለሁ ማለት አችልም። ከአልቡርሃን ጋር አልሰራም ከአልቡርሃን ጋር ሰራለሁ ከሻዕቢያ ጋር አልሰራም ማለት አችልም። ግራ የገባው ነገር ነው ሲያራምድ የነበረውን። ያንም ቢልማ እንደውም ፖለቲካሊ ስማርት ነው እስክንድር ብለን እንደግፈው ነበር። ግን ያ አልሆነም እና ለዛም ነው ስንቃወም የነበረው። ኦልሬዲ ይሄ የፋኖ ፖለቲካ ኃይል ነኝ ብሎ የመጣውን ኃይል ስንቃወም የነበረው ሊጠቀሙባችሁ ነው። ጊዜ መግዣ ነው የፈለጉት እነኚህ ሰዎች። ጊዜ ገዝተው ተደራጅተው መደራደር ነው የፈለጉት። ያንን ደግሞ አሳክተዋል። ኦልሬዲ ቲፒኤልኤፍም ሲሰራ የነበረው ትርክት 360 ዲግሪ ተከቤ ነበረ የተመታሁት፣ አሁን ደግሞ ያንን ሁሉ ገልብጠን 360 ዲግሪ ወዳጅ አፍርተናል ብለው ነበር ቲፒኤልኤፎችን ፕሮፓጋንዳ ሲሰሩ የነበሩት። እንግዲህ ያ በአንድ ሌሊት ተቀልብሶ ሌላ አሰላለፍ መጥቷል። ሬዲ ሁኑ ለሁለተኛ ዙር ማለት ፈልጋለሁ። እኔ ጋር ስለመሸ ቴንኪው ቴዲ ደግሞ ቴንኪው ኡሎ አማራ ቴንኪው ናችን። ወደ ሲሳይ እንሄዳለን። ኡሎን እናንተ ኡሎን እየፎገራችሁ ትባልሆነ ቢያንስ ሊገባን በሚችል አማርኛ ፕሌን የሆነ ቋንቋ ቀላል አማርኛ ተጠቅመው እኮ ሀሳቡን የሚያስረዳ ልጅ ነው። አንዳንዶቻችሁ በምታደርጉት ትግል ራሱ እንዴት ያለ ትግል ነው የምታደርገው ብዬ እንኳን ስጠይቃችሁ ማስረዳት እኮ አችሉም እኮ
ቢያንስ ሆኖ እኮ እያስረዳ ነው። ደግፉትም አትደግፉትም የሚናገረው ነገር እኔ ቤት ሲመጣ እስከምታውቁት ጊዜ ጀምሮ በጣም ቤስተንታኝ ነው። በስነስርዓት የሚተነትል ልጅ ነው። እሺ ሲሳይ ሲስ 5 ደቂቃ ወንድሜ። እኔ የምለው ቅድም የኔን ስም እያነሳ ሲናገር የነበረው ሰውዬ ማን ነበረ? ሌላ ሰው ነው። ተምታቶበት ነው መሰለኝ። ተመሳሳይ ዋንጋሪ ተምታቶበት ነው የሚሆነው። ዋናው ነጥብ አረረም መረረም ከፋም ለማም ከሁሉም በፊትና መጀመሪያ የኢትዮጵያ ብሔራዊ ጥቅም ሀገራዊ አንድነት ጉዳይ ለድርድር መቅረብ የለበትም። በምንም መመዘኛ ጥምዶም በለው ቴዲም በለው ሲሳይ ማንም ቢሆን ቅድም አስምረህባት በጣም ደስ ብሎኛል። አገር ሲኖር ነው። አሁን እኔ ስለደረሰብኝ ነገር ሌሎችም ስለደረሰባቸው ነገር ትግል ማድረግ ካለብን መጀመሪያ በኢትዮጵያ ሕልውና ጉዳይ ላይ የጋራ እንትን ሊኖረን ይገባል የሚል አቋም ነው ያለኝ። ከዚህ አኳያ የአንድነት ኃይሉ ጽምዶም መጣ እንደ ትላንትናው ሻዕቢያና ወያኔ ሰተት ብለው አዲስ አበባ እንደገቡት የሚሰልጥ አይመስለኝም። ግን ዞሮ ዞሮ ዲሞክራሲውን ይጎትታል። አሁን በድህነት ላይ ድህነት ነው የምንጨምረው። ጦርነት ካለ የሚወጣው ተተኳሽ የኢትዮጵያ ሕዝብ ችግር ላይ ሆኖ ነው የሚሞተው። የሰው ኃይል ቢሆን ቀላል የሚባል አይደለም። ስለዚህ ጦርነቱ መቆም አለበት። መንግስት ለዚህ የሚችለውን ያክል መስዋዕትነት መክፈል ይገባዋል። ሰጥቶ መቀበል ስልጣን ነው የሚፈልጉት። ሌላ እኮ የሚፈልጉት ነገር የለም። ሁሉም የሚፈልገው ስልጣን ነው። ስለዚህ ስልጣን በምን አግባብ ይያዝ? አንደኛው መንገድ ይሄ ምርጫ ብቻ ነው መባል የለበትም። ስልጣን ለማጋራት የተለያዩ አማራጮች መያዝ አለባቸው። ምርጫ የመጨረሻውና ትክክለኛው አማራጭ ነው። ነገር ግን ዘላለም እየተዋጉ ከመኖር በጥላትነትም እየተፈላለጉ ከመኖር እንደዛ የሚሆንበት እድል ቢኖር ደስ ይለኛል። ሌላው እንግዲህ ትላንትና በወያኔ አገዛዝ ረሃብ ነበረ፣ መገፋት፣ መገደል ነበር፣ ግርፋት፣ እስራት፣ ግድያ ዛሬም አለሱ። ምክንያቱም ከፌዴራል እስከ መንደር ድረስ አንድ ቀላል ጥያቄ ላንሳለን። በኢትዮጵያ ታሪክ ሶስቱም ብሔሮች አንድ ላይ ተነስተው በምናውቀው የሶስቱም ብሔሮች ዋና ዋና ኤሊቶች ተነስተው የከበዳቸው ነገር የለም። ሊከብዳቸው የሚችልም ነገር አይኖርም ተብሎ ነው የሚታሰበው። የአማራ፣ የትግራይ፣ የኦሮሞ ኤሊቶች ትሪያንግል ሰርተው ተመካክረው የፈለጉትን ማድረግ ይችላሉ ተብሎ ይታሰባል በኢትዮጵያ ፖለቲካ። አሁን ባለንበት ሁኔታ የኦሮሞ፣ የአማራ፣ የትግራይ ኤሊቶች ያው ታይቶም ተሰምቶም በማይታወቅ ሁኔታ ተነስተው እንዴት ነው ሰው የማንበርከክ ይከበዳቸው? ምክንያቱም መጀመሪያ ማንኛውም ነገር በቂ ምክንያትና መሰረት ሊኖረው ይገባል። በቂ ምክንያት ነው፣ ኮዙ ነው እኮ። በኢትዮጵያ ጉዳይ ላይ ባለፉት 40 ዓመታት የማይታጠፈው አቋሜ በሌላ በምንም ጉዳይ አይደለም፣ ቅድም ባነሳናት ጉዳይ ነው። ኢትዮጵያ ከሌለች ሌሎቹ ጋር የምናያቸው ነገሮች እኮ አሉ አይደል? አንድነት ኃይል የሚሆነው በአግባቡ ስትጠቀምበት ነው፣ በአግባቡ ስትቀናጅ ነው። 100 አይነት አክቲቪስት አለ፣ 100 አይነት የፖለቲካ ፍላጎት ያለው አለ፣ 100 አይነት ፖለቲከኛ አለ። አስተሳሰቡም 100 አይነት ነው፣ እርስ በርሱም አይናበብ። እስኪ አሁን እንደው የእውነት ከሆነ ጽምዶን ውሰደውና ማን ከማን ጋር የሚግባባው? የፋኖ ዓላማ ወያኔ አማራ ላይ 50 ዓመት ሙሉ የፈጸመውን የዘር ማጥፋት ወንጀል የወሰዳቸውን የአማራ ግዛቶች የሚባሉ ምናምን እነሱን ማስመለስ ነው የፋኖ እንትን። የወያኔ ዓላማ ደግሞ እንደዛ ማስቀጠል ነው ለ100 ዓመት ለ70 ዓመት ምናምን የነበረው።
አሁን በመካከል አለመስማማት ሲፈጠር ከመንግስት ጋር ሌላ አይደለም እኮ ምክንያቱ እኛ እናውቀዋለን እኮ በግልጽ የአማራ ልዩ ኃይል ብቻ ሳይሆን የሁሉም ልዩ ኃይሎች መፍረስ አለባቸው። በኢትዮጵያ ውስጥ የሀገር መከላከያ ሰራዊትና የፖሊስ ኃይል ብቻ ነው የሚያስፈልገው የሚል ነገር አውጥቶ መንግስት ያችን ተግባራዊ ለማድረግ ሲሞክር ተሮጠና እዛው ወያኔ ጋር ወያኔ ትጥቅ ሳይፈታ እኛን ፈታም የሚል እሺ ጥሩ እንደሚሉትም ዶክተር አብይ ቀበቷችሁንም ጭምር እናስፈታችኋለን ይበል። የአማራ ህዝብ ዘላቂ መፍትሄ የሚያገኘው የአማራ ህዝብ ችግር የሚፈታው የአማራ ክልል ችግር የሚፈታው የኢትዮጵያ ችግር የሚፈታው በጦርነት ነው። ማን ያለው? አይሆንም እኮ እንደዛ ቢሆን እኔ አሁን እንደዚህ ትላንትና አቢውስ ያደርጉኝ እና ሌላ ነገር ሳስብ የመሞቻ እድሜን ሲያራዝሙት ማነው ሲያሳጥሩት ምንድነው የተሰማኝ? እንደው አሁንስ ችዬ ጫካ በወጣ ነበር ያልኩት። ግን አያዋጣም ነው ማያዋጣ ነገር ነው። ስለዚህ በኢትዮጵያ አንድነት ላይ መጀመሪያ እንመን። ቀጥሎ ደግሞ ችግሮች የሚፈቱት መቼም ይሁን የትም በድርድርና በንግግር ብቻ ነው። በዛ ካልሆነ ደግሞ ዘላቂ መፍትሄ አይመጣም። የልጅ ልጆቻችንም የችግሩ ሰለባ ይሆናሉ። የኢትዮጵያ ችግር እስከመቼም አይፈታም በኃይል ከሆነ። በኃይል ደግሞ ካሁን በኋላ ኢትዮጵያን ማንበርከክ አይቻልም። የትላንትናውን የወያኔና የሻዕቢያ ታሪክ ኢትዮጵያ ላይ መድገም አይቻልም። አብይ ሳይሆን ያቃታቸው የራሳቸውን አስተሳሰብ መግራት ስላልቻሉ ነው። ኦርጋናይዝ መሆን ስላልቻሉ ነው የተቸገሩት። ለሁላችንም እንግዲህ ፈጣሪ ልቦና ይስጠን። አንተ ግን ኢትዮጵያ ለምን አትገባም ቴዲ? እና በዚህ አጋጣሚ ደግሞ እስቲ ኢትዮጵያ ውስጥ ያለ ካለ እዚህ ውይይቱ ላይ በአካል ቢያገኘኝ የበለጠ ጥሩ አድርጌ ፈታትቼ አስረዳው ነበረ ይሄንን መንግስት የሚያግዘው እንደሆነ። ምክንያቱም ልም ያለ ጸረ ዴሞክራት ሆኗል። በየቦታው ተሰግስገው ሲያስቸግሩት እነዚህ መጣለው የድሮ እንትኖች መጣለው። አንተም ና እስኪ አያና የት ነው እንደ ያለው? አያና የት ነው እባክህ? አያና አሜሪካን ያለው። አያና እባክህ ከቻልክ በውስጥ አዋራኝ እባክህ። እሺ ያው ለሀገሩ ጥሩ እንደሚያስብ ስለገባኝ ነው። በጣም አመሰግናለሁ ቴዲ። ቴንኪው ከልብ አመሰግናለሁ አቶ ሲሳይ። እንገናኛለን። እሺ ወደ ዋንጋሪ አቶ ሲሳይ ከመሄዳቸው ቤት ይቅርታ። አቶ ሲሳይ ደጉ ነው ያኛው። አቶ ሲሳይ ግን ድምጻቸው ግን ይመሳሰላል። እኔም ተሸውጄ ነበር። ያ ሲሳይ ደጉ ነው። አይ ከኢትዮጵያ አንድነት አኳያ ከሆነ አሁን ያልተነካካውበት ሰው ስለሌለ ችግር የለውም። እሺ ወደ ዋንጋሪ እንሄዳለን። ዋንጋሪ ሚዩት ነህ? እሺ ይሰማል? ይሰማል ቴዲ። እንግዲህ ወንድሜ እርታቸው ያው እያዘንኩ ነው መቼም 2000 ዲያስፖራዎች አሉ የኢትዮጵያን ሰላም ከጸረ ሽብር ኃይሎች ጋር ከሽብርተኛ ድርጅቶች ጋር በመሰለፍ ኢትዮጵያን በሚያተራምሱ ዝርዝር ሊስት አለ። 1916ኛ ላይ ነው ያለው። ይቅርታ ሙዝና ብርቱካን እንኳን ተወዷል። የፈለገ ቢሆን ግን ሳልጠይቅ አልቀርም። በዚህ አጋጣሚ 200,000 ቢሆን ከፍዬ እጠይቃለሁ። ይሄን ቃል እገባልሃለሁ። የእርታቸው ስም አለ? አዎ 1916ኛ ላይ አለ። ምክንያቱም የፋኖ ኃይል የሚሰራው ከሽብርተኛ ድርጅት ጋር ነው። ከሱዳን ጋር ነው። በቲቪ መታየት ፈልጋለሁ እንዳለ እንዲህ ታስሮ ሊመጣ ነው የምትለው? አዎ ቢያንስ እንዳይቸገር እናግዘዋለን። ይርታቸው ስለሚያዝናናን እናግዘዋለን። ራሱንም ያለበትንም ሰፈር ቀርጾ ስላሳየ በቁጥር እንደሚያዘው ይርታቸው ይሆናል ተብሎ ይታሰባል። ስለዚህ ከተታሰረም አይዞህ እንታገላለን። ይቅርታ እንታገላለን። እሺ አንዴ የዋንጋሪ ደቂቃን ፖዝ ላድርገው። እሺ አቶ ሲሳይ ይቅርታ። አሁን አንዳንድ ወንድሞች እህቶች ሲናገሩ ልክ መንግስት የወከላቸው አይነት ወይም መንግስት ጋር ተልእኮ ተቀብለው የሚሰሩ አይነት እሱ መሆን የለበትም። ገብቶኛል። እሺ
እኛ በእኛ ህግ ሰዎች ያወራሉ። አስሎንጋዝ አጸያፊ ወሬ እስካላወሩ የምሰጣችሁ ደቂቃ የማስተካከያ የእረምት እርምጃም ከሆነ እንሰጣለን። አነስ ስንል ነው ክሮስቶክ እንደዚህ ያለው እንደዛ ነው ህጋችን። ይቅርታ ሲሳይ። እሺ እኔ ይርታቸው እንደ አፄ ቴዎድሮስ ጽዋ ይጠጣል እንጂ ቢያዝ ራሱ የሚመጣ አይመስለኝም። ተይዞ አይመጣም። እሺ ዋን ጋር ይቀጥል። 3 ደቂቃ ከ47 ሰከንድ አለ። ለማንኛውም ጽምዶ መነሻውም መድረሻውም ሽብር ነው። መንግስታዊ አስተዳደሩም ሽብር ነው። ትግሉም ሽብር ነው። አሁን አማራን ነፃ አወጣለሁ የሚል ለአማራ እታገላለሁ ብሎ የወጣውን አፉ ማር ነው ማርሸትን እግር ገልብጦ ቶርቸር የሚገለብጥ ኃይል መጥቼ ኢትዮጵያን አስተዳድራለሁ ብሎ ሲመኘኝ አባቴ እንደዚህ አይነቱን ከሽብር ጋር ያለ ድርጅት ስክሪፕቶን አስቀምጬ እጋፈጠዋለሁ። አይመራኝም። ከእንግዲህ እንዲህ አይነት የፖለቲካ ፍላጎት ያላቸው ኃይሎችን ዝም ብለን ስለተመለከትን ነው የደፈሩን የተመኙን። አሁንም ኢትዮጵያን አስተዳድራለሁ ብሎ እኮ ሚስተር 200,000 የደፈሩን ዝም ብለን ስለተቀመጥን ነው። ከእንግዲህ ውጪ ሆኖ በስመ አሜሪካ ኢትዮጵያን የፋኖ ኃይል በትጥቅ ትግል መንግስትን እገለብጣለሁ የሚል ኃይል እደግፋለሁ ብሎ ፊት ለፊት ቪዲዮ ቀርጾ የተናገረው አቶ ይርታቸው በሰላም ከኖረ ህግ የለም ማለት ነው። ህግ የሚከበረበትን ልዩ አፈጻጸም በባህሪ አሳይሃለሁ ጋሽ ይርታቸው እየወደድኩ ምክንያቱም መንግስትን በኃይል ይርታቸው አይነው ንግግሩ ስሜት የሚፈታተን ነገር ነው። ለምንም ይርታቸው አንደርስታንድ ንግግሩ ስሜት የሚፈታተን ነገር ቻሉ። በኪላሽ አፈሙዝ መንግስት ገለብጣለሁ ብለህ ከሽብርተኛ ድርጅት ኃይል ጋር እንደምትተባበር ቪዲዮ ተቀርጸ የቀረብ ስለሆነ ያመሰገን። ከእንግዲህ ግን አሜሪካም አውሮፓም ቁጭ ብለህ ኢትዮጵያን ማመስ አትችልም። እሺ ከእንግዲህ ቅድም ወንድሜ የተናገረው ስብሰባ ላይ አንዱ የሚመለከተው የሚሄድ እዛ ቁጭ ብላችሁ እዚህ አገር ሰላም እየበጠበጣችሁ አገር እንደዚህ አይመራም። አሁን ጥብቅ እርምጃ ይወሰዳል። ከእንግዲህ ኢትዮጵያን ላለፉት 30፣ 40፣ 50 ዓመታት ሲበጠብጥ የነበረውም ኃይልም ልክ ይገባል። ወይ ስርዓት ይዞ ወደ ስርዓት ይገባል፣ ወይ ልክ ይገባል። እዛ ቁጭ ብላችሁ ሁለት እዚህና ህገወጥና ህጋዊ እየረገጣችሁ የአሜሪካን ፓስፖርት ይዛችሁ እኛን መበጥበጥ አትችሉም። ትቀምሷታላችሁ። በበጠበጣችኋት ልክ የበጠበጣችኋትን ውሃ ትጠጧታላችሁ። ከሽርታቸው ሙዝና ብርቱካን ተወዷል። የፈለገ ቢወደድ 200,000 አውጥቼ ገዝቼ ቢሆን እጠይቅሃለሁ። ምንም ጥርጥር የለውም። ለዛ ቃል እገባልሃለሁ። ኢትዮጵያን ከዚህ በኋላ የትም ሆኖ ማመስ የትም ሆኖ የሽብር ድርጅትን እየላኩ ኢትዮጵያን ሰላም መንሳት፣ የኢትዮጵያን ልማት ማደናቀፍ አይቻልም። ይርታቸው ሀገር የምትገባ መቃወም አይችልም። በሰላማዊ መንገድ ይችላል። ነገር ግን የፋኖ ኃይል መሳሪያ ያነሳ ከሽብርተኛ ጋር መሳሪያ ልውውጥ ከሚያደርግ ጋር ግንኙነት እንዳለው ራሱ በቪዲዮ ቀርቶ ገንዘብ ሲያዋጣ የተቀረጸ ስለሆነ አሁን ማን እንደሚያድንህ ኤርዶጋን አያድንህ፣ ማን ያድንህ ያለው ታየዋለህ። አሁን ትገባለህ። ይርታቸው እንኳን ደህና መጣ። ንግግሩ ስሜት የሚፈታተን ነገር ነው። ይርታቸው ፕሊስ፣ በተከበረው ምክር ቤት ልለምንህ፣ ስሜትን ተቆጣጠር። ደቂቃ ሰጥሃለሁ። ሚዩት አድርገህ ሳቅ እስከዛ፣ ወይም ደግሞ ሚዩት አድርገህ እስከዛ ይቅርታ የምትል ከሆነ ከዚህ በኋላ ይቅርታ የእርምት እርምጃ ወስጃለሁ። አይዶንም እንደምትል አንተ ነው የምታውቀው። ሰጥሃለሁ። ወደ አያና ቅድስትን አስገብተህ የቤቱን የእድሜ አቨሬጅ አወረድከው፣ ወደታችን አወረድከው እንጂ ላይ ነበር ነው ወደ 65 ነበር የቤቱ አቨሬጅ ተደምረን ስንካፈል። የቤቱ የእድሜ አቨሬጅ በዚህ ደረጃ ጣሪያ ነክቶ አያውቅም። የህርሙዝ ሰርጥ ሲዘጋ ነዳጅ እንደዚህ ነው የጨመረውና ቅድስት መተሽ ትንሽ ወረድ አድርገሽናል 50ዎቹ ውስጥ። እናመሰግናለን። እዚህ ለአዲስ ታይም ስም ብጨምር ይጨምራል ይቀንሳል?
አዲስ ታይምስ አይ ዶንት ኖ አዲስ ታይምስ ሙዱን ካየን ከይበልጣል 80 ነው የሚገባው። ሙዱን ካልከው ትክክለኛ እድሜው ከሆነ ይወርዳል። አዲስን ምን አድርግ ትለዋለህ? በሌለበት ታስተኩስበታለህ። አንተ አለው ብሎ ይመጣል። አሁን ይመጣል። አይ ግን እስክንድር ሲጠራ ያልመጣ አይመጣም። በሱ ስም ስለሆነ የሚምለው ኢወርልድና ትምህርታቸው ባትደዋወሉ እንደ ታናሽ ወንድም ስመክራችሁ ያንዳችሁ ይበቃል። ተደምሮ ትንሽ የተምታታ ነገር እየፈጠረብን ነውና ስክሪኑ ቀለም አፍስሷል። እንደምናየው ከሆነ ከምታወሩት ግማሹ ለራሳችሁ የሚገባችሁ አይመስለኝም። የባጡን የቆጡን አንጃ ግራንጃ የማይወራ ነገር የለምና በየግላችሁ እንዳታስጨልሉን እኛንም። እናንተ በደጉ ዘመን ጤፍ ርካሽ እያለ ነው የጫራችሁት። ኤኒዌይስ ግን ከሞላ ጎደል ባይዘው አቶ ሲሳይ እግዚአብሔር ይማርህ አሞኛል ብለሃል። ሐሳብህ በጣም የሚገዛ ነገር አለው። አንዳንዱ ነገር ላይ ትንሽ ክፍተቶች አለው። ግን አትሊስት በሀገራዊ ሁኔታ ላይ የትልቅ ሰው ትክክለኛ ድምጽ ይሄ ነው። ያው የወርልድ ከአስተጓጎል አንጻር ነው እንጂ እንደዚህ ቢሆን መርጥ ነበር። የታቸው እንኳን ተስፋ ቆርጠናል። መዝናናት ላይ ነን ያለነው። እንደተባለው 1116ኛ ላይ ካለም ደግሞ ምንም ችግር የለውም። ግን እንደዚህ አትሊስት የሀገር ጉዳይ ላይ ሲሆን ኤርትራ እንደዚህ ናት ከመረብ እንትን ምላሽ ምናምን ፖለቲካ ተማሩ ብለህን ከዛ ህግ ሰው ፖለቲካ ውስጥ አይገባም ትለናለህ። ምንድን ነው ወልድ? ምን እያደረክ ነው? የፖለቲካ አንደኛው አሁን አሜሪካ ውስጥ እኮ ስታይ እንዳለ ሎየሮች እኮ ናቸው። ፖለቲካ ውስጥ የሚሳተፉ ሰዎች የህግ ሰዎች ናቸው በብዛት። ከፖለቲካል ሳይንስ ተማሪዎች ይልቅ የህግ ተማሪዎች ፖለቲካ ውስጥ ይሳተፋሉ። አሁን አንተ ካይድና አላልኩም። እሱን አልሰማም። ጆሮ አይሰማም። እንዴት ነው? እና የወርድ ላይ ባይዘው አትጨክንበት። እኔ ሲቹዌሽን የሎየሮች ያለው እንትና ነው ማለት ነው። ማን ነው ራሱ? እኔ አላልኩም እንደዛ። እኔ አልልም። ሎው ከተማርክ ሎየር ፖለቲከኛ አይሆንም አላልኩም። ይሆናል፣ መቅጠር ይችላል ብልጽግና። ማስተካከያ ተሰጠው። በቃ ይርታቸው ነው ያለው። ስለምትደዋወሉ አየህ፣ እንደዚህ ታምታቱብን አላችሁ። ዋን ኢዝ ዋን ቱ ሜኒ። ቆይ ወርልድ ሰው እንደዛ አትረብሽ። ዛሬ እየረበሽክ ነው ደግሞ ብሶብሃል። እንትን ወርልድ ባይዘ በጣም ነገሮች እንጂ እንደዚህ መናገርም አልነበረበትም። ይሄ የሀገር ጉዳይ ከእንትን ምላሽ ምናምን የሚለው እንደ ሀገር ሉዓላዊ ከሆነ ኤርትራ አንተ ኢትዮጵያዊ ነኝ ብለህ ኳሊፋይ የምታደርግ ራስህን የምትጠራ ከሆነ የኢትዮጵያ ጥቅም ነው የሚመለከት። የኢትዮጵያን የውስጥ ጉዳይ ለመፍታት ነው ሱዳን ላይ ኤርትራውያን የተሰበሰቡት ብለህ የምታስብ ከሆነ there is something seriously lacking የሆነ ነገር አለ። አስታወስኩኝ ለካ ይርታቸው ህግ አለ። አንተ ደግሞ እንደ ሆነ ሌላ ፕሮፌሽን ጠርተ እንደዛ አታድርጉ፣ ፖለቲካል ሳይንስ ገብታችሁ ተማሩ ነው ያልከው አንተ። ፖለቲካል ሳይንስ መማር ሰዎች እንዳይፈልጉ ለምን ታደርጋለህ? እንደዚህ የሚያደርግ ከሆነ ፖለቲካል ሳይንስ መማር ብሎ ሰዎች ይጠላሉ። እንደዚህ አሁን እንዳንተ አይነት አነጋገር ሳይው ሰው ቴዲ አንዴ እና አካሄድሽ ምንድን ነው? አካሄዱ ኦኬ። አንደኛ ልታርመው ከሆነ ግን ይርታቸው በክብረ ወደታቸው አወርዳሉ። ስድብ ካልሆነ በስተቀር አካሄድ ብላ አታስቡ። አካሄድ አንደኛ አጀንዳው የጽምዶ ነው እንጂ የኔና የእንትና አይደለም። ዝም ብለን ስለሰማ ነው የሰውየው የሁለታችን አይደለም። ያው እኮ እዛ ላይ እኮ ነው የተወራ ያለው። እናንተ ባነሳችሁት ላይ ነው ዲባንክ እያደረገ ያለው እኮ። ያው እኮ ኦኬ ካልክ ይሁን ያው እኮ ስላለኝ እኔ አገር ቤት እሺ፣ አንዴ ይርታቸው ሰምተናል። አገር ቤት ካልክ ቀጥሎ አዳነች አቤቤ ልትለው እናውቃለን። ከዛ በኋላ እንትን አይ ቲንክ አካሄድ ምናምንም ስሜትም ትንሽ ቬንት ማድረጉን አይከፋም። እኔ ብዙ አልጠላውም። አሁን እናንተ ባላችሁበት ሁኔታ ብትተነፍሱ ነው የሚመረጠው። አልፎ አልፎ የቤቱን ሕግ ባናፈርስ ነው እንጂ መተንፈሳችሁን አልጠላም፣ እንድትጎዱብንም ስለማንፈልግ።
ግን ጽምዶን በእውነት እንደው ሲሪየስሊ አድርገን የምንመለከተው ከሆነ ጽምዶ ያው አሁን እኮ ጽምዶ ራሱን እያጠፋ ያለበት ቦታ ላይ ነው ያለው። በፊት የተባለው ኦፊሻል የባህላዊ ምናምን ጋር እየገባ ነው። ግን እናንተ እንደ አንድ ኢትዮጵያዊ አትሊስት እየሞተ ያለን ጽምዶ ራሳችሁን ዲስታንስ አድርጋችሁ ኢትዮጵያ እኔ አይዶን ነው አቶ ሲሳይ ብዙ ልትማሩበት የምትችሉት መንገድ አቅርቦላችኋል። የኢትዮጵያ ሉዓላዊነት አንድነት ላይ እንዲጠንከር ያለ ነገር ሆኖ ቅድም ሲናገር አይታል። ትግል ላይ ነኝ ያለሁት ግን በኢትዮጵያ ጉዳይ አንድ በእድሜ የትግል ዘመንህን የማያክል ምናልባት ያልጣላችሁት የምትወዱት ሸሚዝ ይኖራል እኮ የኤርትራ ሀገር ከሆነች ጀምሮ ያለ በዛ ደረጃ ያለን በሳይዙም በምኑም በጣም ካንተ የማይስተካከል ትልቅ ሀገር ይዘህ እንዴት እንደዛ የመለጠፍ ነገር ውስጥ ትገባላችሁ? በተለይ በዚህ ሩም እድሜ ቅድስት ሳትገባ በፊት በነበረው የዚህ ሩም እድሜ የጡረታ እድሜ ላይ ነው ያለው ይሄ ሩም የነበረው። እኔና ቴዲ አቨሬጅ አውት ስንደረግ እንደዛ ነበር ይሄ ቤት። በዛ ቦታ ስትደርስ አትሊስት ለሀገር ያለ ፍቅርና ሀገር የማስቀደም ነገር ላይ ማሻሻል አለባችሁ ብዬ ነው የምጫናችሁ እንጂ ታላቅ እንደሆናችሁ ጠፍቶኝ አይደለም። ሶ ይሄ ፖለቲካ ማወቅ አይደለም። ፖለቲካ አዋቂነት አስመሰላችሁ ወደፊት አታምጡት። ፖለቲካ ማወቅ ጥቅምን የሀገር ኢንትረስትን ማታስቀድም ከሆነ እንዴት ምን ነው ፖለቲካ የምታውቁ? ዝም ብለህ ታሪኩንም ምኑንም መዘብዘብ እኮ አይደለም። ማንኛውም ዝም ብሎ ወሮ በላ ዝም ብሎ የሚያወራው ምኑም ተሰብስቦ ኢትዮጵያን እንትን እላለሁ ሲል አዎ በርታ አይባልም እኮ። ትልልቅ ሰዎች አሉ እንዴ ሀገርን ማክበር መቻል አለብህ። አሁን የሀገር መሪ እዚህ ጋር ቴዲ የታናሽ የሚሆን ቴዲ አይባልም። የሀገር መሪ ማክበር ልመድ፣ በስርዓት መቃወም ልመድ ሲል ምንድን ነው የሚሰማ? ምንድን ነው ህይወቴ ላይ ዝም ብዬ ስዞር ነው እንደ የኖርኩት በየትምህርት ቤት ወረቀት ምናምን እያገላም እንዴት አልሰረጸም? እንዴት ጠጥሮ ነው ማንነቴ ወደ ውስጥ ያልገባው? ይሄ ሁሉ ወረቀት፣ ይሄ ሁሉ ፊደል፣ ይሄ ሁሉ ሰው አጠገብ ቆሜ ፎቶ ተነስቼ ያው በትምህርቱ በፊደሉ በኩል ስላልሆኑ ማለት ነው ጋሽታችሁ እንደዛ ብላችሁ ማየት አለባችሁ። ቢኮዝ ለሀገር የሚሆን ነገር እንዴት ውስጥ ይታጣል? በዚህ እድሜ እንዴት ደንገጥ አትልም? ኢትዮጵያን ያው ቴንክ ዩ ቴዲ ይበዛባችኋል። ይሄ ራሱ ኢትዮጵያን የሚመራ መሪ ያጥፋ ያልማ የእናንተ ልጅ የሚሆን የሀገር ባንዲራ፣ የሀገር ሰራዊት፣ የሀገር ስም ተሸክሞ የሚዞር ሰውዬ አቡሽ ምናምን እንደዚህ ስትል በጣም ማነስ ነው። ኢትዮጵያን አታሳንሳትም ምንም ብትሆን ለራስ ማነስ ነውና እባካችሁ ውድ የማህበራችን ተሰብሳቢዎች ይህንን አስተካክሎ አርሙላለሁኝ። በተረፈ ያው ጽምዶ ሞቷል። ያው ከሞት የሚቀር የለም ሄዷል። ያው ጽምዶን እየሸኘ ነው ለማለት ነው። ይመቻችሁ። ቴንኪው አያና። ወደ ቅድስት እንሄዳለን። ቅድስታችን ባለቀ ሰዓት ነው የመጣሽው። 5 ደቂቃ አለሽ። እንዴት ናችሁ? ታንኪዩ ቴዲዬ። እኔ ጋር ሌሊት ስለሚሆን ሰዓታችን የተለያየ ተቸግሬ ያለ አንተ ፕሮግራም ላይ ግን ያው እንትን ባልኩ ሰዓት ለመግባት እሞክራለሁ። ጋሽታቸው ዝርዝር ውስጥ አሉ እያለ ነው አያና። ማን ነው ዋንጋሪ? እንግዲህ ጋሽታቸው እንዴት እንደሚሉ በኋላ ሰማቸዋለሁ። እኔ አሁን ጽምዶ ላይ አስተያየት ልስጥ። አንደኛ እንደው ጽምዶ ገና ከጅምሩ እዚህ ቤት ዜላችሁ ከሆነ ስንወያይ ራሱ ፕሮጀክቱ ኢትዮጵያን የመከፋፈል በተለይ በኤርትራና በኤርትራ መንግስትና በህዋት በኩል የነበሩት ቀደም ሲል የቀኝ ገዢዎች ሀሳብ የነበረና ኢትዮጵያን ቆርሶ ከፋፍሎ የመሄድ ትልቅ ፕሮጀክት የነበረ ግን ለጊዜው በነዛ ወንበዴዎቹ በመጡ ሰዓት ከቻሉ የራሳቸውን ሀገር ለመመስረት አለበለዚያ ግን በአዛዦቻቸው ጫና ሀገርን እንዲያስተዳድሩ ሲገደዱ አጥፈው ያስቀመጡት ፕሮጀክት ነው። እዚህ ውስጥ አሁን ባለው የኢትዮጵያ ተጨባጭ ሁኔታ ከመንግስት ጋር ተቃራኒ ነው ብለው ያሰቧቸውን በተለይ የአማራ ኃይሎችን ለማካተት የሄዱበትን አጠቃላይ እንቅስቃሴ ሳየው እኔ ሁልጊዜ እንዳንዲት ኢትዮጵያዊት በተለይ ደግሞ የኢትዮጵያ ፖለቲካ ብዙ ስለጎዳው እንዳንድ አማራ ሁልጊዜ የምቃወመው ፕሮጀክት ነው።
እዚህ ውስጥ የአማራ ኃይሎች ዘለው የገቡባቸውን ሁኔታዎች ሳይ ሁልጊዜ ምገፋው ምቃወመው ሀሳብ ነው። ምክንያቱም እነሱ አማራን ጠላት አድርገው የፖለቲካ ፕሮግራም ቀርጸው ያስጨፈጨፉት፣ ያስገደሉት፣ ያሰደዱትን እዚህ ፕሮጀክት ውስጥ አስገብተህ የምትሰጠው ምንም አይነት መብት እንደሌለ በደንብ ይታወቃል። በዚህ ሁሉም ኢትዮጵያዊ፣ ሁሉም የአማራ ልጅ በእርግጠኝነት ስለ ህዝቡ የሚቆረቆር ማንም ሰው ይሄንን ፕሮጀክት ይደግፈዋል ብዬ አላስብም። እዚህ ውስጥም የተሳተፉት ሰዎች የአማራን ህዝብ ሊወክሉ አይችሉም። በግላቸው መሳተፍ ይችላሉ። ይሄ ስብስብ የኢትዮጵያን አንድነት የሚነካ የኢትዮጵያን ሰላም የሚያውክ ከቻለም ሀገረ መንግስቱን ለመበታተን የመጣ ፕሮጀክት ነው። እዚህ ውስጥ ማንኛውም ሰው ገብቶ የሚሳተፍ ከሆነ የሚፈልገውን ሰላም የሚፈልገውን የሀገር አንድነት ወይም አሸናፊ የሚያደርግ ሀሳብ ይዞ ይወጣል የሚል እምነት የለኝም። ምክንያቱም እዚህ ስብስብ ውስጥ ተገኝተህ ምንም የተለየ ነገር ልታመጣ አትችልም። እዚህ ስብስብ ውስጥ ያሉትን አጠቃላይ አጋሮቹን ስናያቸው የኢትዮጵያን መፍረስ፣ የኢትዮጵያን ሉዓላዊነት መንካት የሚፈልጉ ኃይሎች ናቸው እንጂ ለኢትዮጵያ ዘላቂ ጥቅም ሰርተውም ሊሰሩም የማይችሉ ኃይሎች የተሳተፉበት ነው። እዚህ ውስጥ የሚገባ ኃይል ለወከልኩት ህዝብ፣ ለመታገልለት፣ ለመጠይቀው መብት እዚህ ውስጥ ሆኜ ያመጣለሁ ብሎ መስራት በጣም ሞኝነት፣ ነገም የሚያስተዛዝብ እንደገና እቆምለታለሁ ብለህ ለምትለው ማህበረሰብ የመክዳት ያህል ነው የሚሰማኝ። ሀገር ውስጥ ልዩነቶች ሊኖሩ ይችላሉ። ልዩነትን በመስደር በውይይት ወይም በሌሎች የፖለቲካ ተሳትፎች ልታመጣ ይችላል። እኔ አገር ውስጥ በሚደረጉ ከመንግስት ጋር ያሉ ተቃውሞዎች ምንም ችግር የለብኝም። ሰዎች ያዋጣኛል በሚል መንገድ ሊሄዱ ይችላሉ። ነገር ግን በምንም ምክንያት በምንም አይነት ሁኔታ የኢትዮጵያን መፍረስ የሀገራችንን መበታተን ከሚፈልጉ ቀን ከሌት ኢትዮጵያን ለማፍረስ ከሚሰሩ ኃይሎች ጋር ሄደህ የኢትዮጵያ ህዝብ አማራጭ ነኝ ብለህ ልትቀርብ አትችልም። ታማኝነት ችግር ውስጥ የሚገባበት ነው። ምክንያቱም አንድም ቀን ይህ ኃይል አንድም ቀን ኢትዮጵያ እንደ ሀገር እንድትቀጥል ሰርቶ ማያውቅም። አመሰራረቱም አጠቃላይ ሁኔታውንም ስናየው ጭራሽ ኢትዮጵያን በጣም የሚጠላ ኃይል ነው። ከዚህ ኃይል ጋር ስትሰለፍ አንተ ኢትዮጵያዊ ነኝ ብለህ ልታወራ አትችልም። አንተ ስለ ሀገር ማውራት አትችልም። አንተ ስለ ነፃነት፣ ስለ አማራጭ አማራጭን የተሻለ የፖለቲካ አሰላለፍ አለ ልትል አትችልም። ይሄ ጠላት ነው። ይሄ ኢትዮጵያ አፍራሽ ነው። ከአፍራሾች ጋር የሚደረጉ ግንኙነቶች በሙሉ ዋጋ ያስከፍላሉ። በፍጹም በነገራችን ላይ ይሄ ስብስብ የትም የማይደርስ አሁን ባለው የኢትዮጵያ ተጨባጭ ሁኔታ እንዲህ አይነት የፖለቲካ አሰላለፎች ይዘህ መተህ ኢትዮጵያ ውስጥ ስልጣን ልታገኝ አትችልም። ምክንያቱም የኢትዮጵያ ህዝብ የፈለገ ነገር ቢመጣ በምንም አይነት ዲሞክራሲያዊ ስርዓት በሌለበት መንገድ አገሪቷን እንደፈለገች ብትመራ ሀገሩን ለሚሸጥ ሀገር ለሚገነጣጥል አካል አሳልፎ ስልጣን ይሰጣል የሚል እምነት የለኝም። ምክንያቱም ከዚህ በፊት በዝምታ ያለፋቸው ነገሮች ዋጋ ስላስከፈሉት። አመሰግናለሁ ቴዲ። 1 2 3 እሺ፣ ክብራትና ክብራን እንደሰማቻቸው ነው። ፌስቡክ ላይ፣ ዩቲዩብ ላይ፣ ቲክቶክ ላይ 1 2 3 3 2 1 ኦኬ። ክብራትና ክብራን እንደሰማቻቸው ነው። ፌስቡክ ላይ፣ ዩቲዩብ ላይ፣ ቲክቶክ ላይ ያላችሁ ሁላችሁንም ከልብ ነው ማመሰግነው። ይርታቸውን ብቻ ላስቀርና ሁላችሁንም በክብር ላሰናብት። ይርታቸው አንድ ደቂቃ በሰጠ ቅር አይልህም? ይቅርብ። እሱ ነገም ሌላ ቀን ነው። ሁላችሁንም በክብር ላሰናብታችሁ። አያና፣ ይወርልድ፣ ይርታቸው፣ ማንጋሪ፣ ሲሳይ፣ ቅድስት ሁሉም ጠብቋል። ይርታቸው እኔ ስሜ የጠፋውስ የማስፈራራ ዛቻውስ እንዴት ነው እንዴ? የኔ ቅድስ እኮ ስላልተናገረች ነው ለሷ የጠፋው። ይርታቸው ስም የጠፋው ይርታቸው። ኦኬ፣ ስልክ ገብቶበታል። እንገናኛለን። ነገም ሌላ ቀን ነው። እንደገና በደማ ምን ችግር አለ? ለነበረ ጊዜ በጣም አንገቴ እሰጣለሁ። እዚህ ላይ አንጠልጥዬ ልወስደው እችላለሁ።
ሰላም ሁኑ። ሰላም ቤታችሁ። አንድ ስድብ ካለ ማዕቀብ ይጣላል። እዚህ አብይ ዩክሬንን አስጠነቀቃት ተብሎ ነው። ሁላችሁም አመሰግናለሁ። እሺ ደህና ደር ቴዲ። ቻው፣ ሰላም ደሩ።